በነገራችን ላይ ዩቲዩብ የሚሰጠውን ጥቅምና የሚገኝበትን ገንዘብ እያንዳንዱ ዩቲዩበር ቢናገር ሁሉም ይጥለቀለቃል። ማንም ስደት አይወጣም። ወጣቱ በሊቢያ አይታገትም፣ አይገደልም ምናምን ነገር በጣም ጥቅም አለው። እዚህ ጋር ስክሮል እያረጋችሁ የሚያስቀው የሚያዝናናው የሚያስለቅሰውም ዝም ብላችሁ ስክሮል አድርጋችሁ ነገ ባዶ ነው ምንም። እኔ ስደት ከመጣሁ በኋላ እውነቴን ነው የተጽናናውበት ትልቁ ነገር ቢኖር ዩቲዩብን መስራቴ ነው። ምክንያቱም ለነገ የሆነ ድርጅት እያቋቋምኩ እንደሆነ ይሰማኛል። እውነቴን ነው የምላችሁ እና ለኔ ደግሞ ከጠቀመኝ ወደፊት ደግሞ በጣም ለእናንተ ይጠቅማችኋል ብዬ ማስበው ነገር ልንገራችሁ። ከዛ በፊት ግን ቪዲዮውን ኮፒ ሊንክ ደጋግማችሁ እንድታደርጉልኝ ፈልጋለሁኝ። ምን መሰላችሁ? ካታጎሪ አትቀያይሩ። ዛሬ ስለ ምግብ ከሰራችሁ ነገ ስለሆነ ቭሎግ፣ ከነገ ወዲያ ስለ ትምህርት፣ ከዛ ኢንተርቴይንመንት አትቀያይሩ። አንድ ወጥ የሆነ ካታጎሪ ምረጡ። ካታጎሪ ምንድነው? ዘርፍ ማለት ነው። እኔ ባይዘው አማርኛ ብቻ ስለመጠቀም ዩቲዩብ ያሉ ቤተሰቦቼ በጣም ይወዱኛል፣ በጣም ይገባናል ትምህርትሽ ይሉኛል። እና ባዮ ላይ ሊንክ ያለ ገብታችሁ ተማሩ ለበለጠ መረጃ። እና ካታጎሪ ስትቀያይሩ ምን መሰላችሁ? አንድ ሰው ሆስፒታል የሚሄደው መርፌ ወይም መድኃኒት ፍለጋ ነው አይደል? ሆስፒታል ሄዶ ለምሳሌ ሂውማን ሄር ይገዛል? አይሸጥም። ለምሳሌ ፀጉር ቤት ደግሞ ቢሄድ እንጀራ ይሸጣል? አይሸጥም፣ አይገዛም። እያንዳንዷ ነገር ቦታ አለው። እናንተ ካታጎሪያችሁ የእናንተ ኒቻችሁ ኢንተርቴይንመንት ከሆነ ኢንተርቴይንመንት የሆኑ ነገሮችን ብቻ ነው አካውንታችሁ ላይ መልቀቅ ያለባችሁ። እናንተ ስለ ምግብ ከሆነ ደግሞ እያመጣችሁ ነገ ስለ የሆነ ነገር አምጥታችሁ ስለ ወሬ ስለ የሆነ ነገር አትቀላቅሉበት። ለምን? ሰዎች ሰርች ሲያረጉ እንዲወጣላቸው። ስለ ምግብ ሰርች ሲያረጉ የእናንተ ምግብ አብሮ ይወጣል። ሁሌ አካውንታችሁ ስለ ምግብ ብቻ ከሆነ፣ ስለ ኢንተርቴይንመንት ከሆነ፣ ስለ ወሬ ከሆነ ሰዎች ወሬ ብለው ሰርች ያደርጋሉ ዩቲዩብ ላይ። የዛ ሰዓት የእናንተ አካውንት ስንት ወጥ ነው? ብዙ ወጥ ያገኛችሁትን ነገር ሄዶ መለጠፍ ስለሆነ ከየትኛውም ዘርፍ አይመድበውም ማለት ነው። ስለዚህ እቺን ነገር አስተካክሉ። ለበለጠ መረጃ ሊንኬ ኮሜንት ላይ አስቀምጥላችኋለሁ። እየገባችሁ ተማሩ። አከፋፈት፣ አጫጫን፣ ኤዲቲንግ የመሳሰሉ ነገሮችን ቀለል ብሎ እንዲገባችሁ በስልክ ምሰሩ ሰዎች በተለይ ሰርቼላችኋለሁኝ። ሄዳችሁ እንድታዩ ጋብዣችኋለሁ።